በጾሙ የተረጋጋን እንሆንና በጾሙ የታገስን ጥሩዎች እንሆንና ጾሙ ካለፈ በኋላ ግን ጓለ ብርሃነ ትንሣኤው በሰላም አደረሳችሁ ብለው የቢራ ማስታወቂያ ይሰሩልናል። ዘፋኞቻችን ኮንሰርት ይጠሩናል። በጣም ብዙዎቹ አልበም ይለቃሉ። ፋሲካን ጠብቀው ብዙ ነገሮች ይዘጋሉ። እየታደሱ ነው። በጣም ብዙ ነገሮች ቀለም ይቀባሉ፣ ዲኮር ይደረጋሉ። ከዚያስ ተዘጋጅተን እንጠብቃችኋለን ብለው ማስታወቂያ ይለጥፉልናል። ያውቃሉ ጭፈራ ቤት እንደምናደር ያውቃሉ ከጾማችን በኋላ ሄደን ጠጥተን እንደምንሰክር ያውቃሉ። ይሄን ቅድስና እናጣዋለን። እዚህ እንድትቆዩ የምትጠየቁት ለእናንተ ብቻ እንዳይመስላችሁ። ስራ ያልመጣው ወንድማችሁ፣ ስራ ያልመጣችሁ ሚስት ስራ ሆኖ ወደዚህ ያልመጣው ባልሽ ትምህርት ሆኖ ወደዚህ ስላልመጡሽ ልጆችሽ ጭምር እንድትጸልይ ተጠርታል። ኃላፊነት አለ። አጠገብሽ ያለችዋ እንዳትረበሽ ልብስህን ምን አይነት ጠረን ያለው እንዲሆን መጠንቀቅ አለ። የበዛ ሽቱ መረጨት እሱ ራሱ ትክክል አይደለም። ለምን? የሚረብሻቸው ሰዎች ስለሆነ። ባለባበሷ እየተሳቀቀች ሁሉ ጊዜ የቤተክርስቲያኑን በር ሳታይ የምትኖር እህት አለች። በጣም ብዙ ጸጥታችሁ እንዲማርካቸው ምን አይነት ሰዎች ናቸው? ለምንድነው ጸጥ ያሉት? ለምንድነው ትዕግስተኛ የሆኑት? ምን አይነት እርጋታ ነው ብለው ሲያደንቁ እሱማ ኦርቶዶክስ ነው። የሚረብሽ ነገር ማድረግ የለበትም። ክርስቲያን እንደሱ ጎረቤቶቻችሁ ሃይማኖት የሌላቸው እንኳን ቢሆኑ መዝሙራችሁ እነሱን የሚረብሽ መሆን የለበትም። እናንተ በመትሄዱበት ማስቲካ ያጮሁ መረብሽ አይደለም። ታክሲ ውስጥ ሰውን መግፋት አይደለም። ማመናጨቅ አይደለም። ኦርቶዶክሳዊነት ሰላም ጾም የሚባለው ስፒሪቹዋል ስቴት ኦፍ ማይንድ የሚባለውን ቢውልድ ለማድረግ ነው። መንፈሳዊ የሆነ የአስተሳሰብ ደረጃን የአስተሳሰብ ከፍታን ይህንን ለመገንባት ነው ጾም የሚባለው። እንደሱ ነው። በጣም ብዙ የምንመለከተው ጾም እንደ ጫና የሚቆጥረው ሰው አለ፣ እንደ ቀንበር የሚቆጥረው ሰው አለ፣ እንደ ሸክም የሚቆጥረው ሰው አለ፣ እንደ አስጨናቂ ነገር የሚቆጥረው ሰው አለ። ተመልከቱት የዝማሬውን ጣዕም፣ ተመልከቱት የምስጋናውን ጣዕም፣ ተመልከቱት ግርግሩን እዩት እንዴት እንደቀነሰ ተመልከቱት። ከቤተ ክርስቲያን ወጣችሁ በየመንገዱ ስትሄዱ ያለውን ጸጥታ እንኳን ተመልከቱት። ሆቴሎች አብዛኞቹ ዝግ ናቸው። ጭፈራ ቤቶች አብዛኞቹ ዝግ ናቸው። መጠጥ ቤቶች ዝግ ናቸው። ሰው በብዛት አይጨፍርም። ብዙ ነገር አታዩም። ጩኸት አትሰሙም። የሚሸት ነገር አታዩም። ሌላው ቀርቶ ስጋ በልተን የምንሸተው ሽታ ለራሳችን እንኳን እንዴት እንደሚያስቀይም ተመልከቱት። እዚህ ጾም ላይ ይሄ የለም። እጣን ነው የሚሸተው። በጣም ይሄ መንፈሳዊ መዓዛ ነው የሚሸተው። የጌታ መዓዛ ነው የሚሸተው። ስለዚህ ጾምን ተመልከቱት። ምን አይነት ተመስጦ ምን አይነት ሁኔታ እንዳለው የምትመለከቱበት ነውና ፍጹም የሆነ ክርስቲያናዊ ህይወት የሚገነባበት ነው። በጣም ደግሞ አስደናቂው አሁን ይሄ ሳምንት ተቀነዩ ይባላል በሊቃውንቱ አጠራር ብያቸዋለሁ። መገዛት የሚነገርበት ነው። ተቀነዩ ለእግዚአብሔር በፍርሃት ብሎ በአምላክ ዳዊት እንደተናገረው ለእግዚአብሔር በፍርሃት ተገዙ ተብሎ የተናገረበት መገዛት የሚታይበት ነው። ለእግዚአብሔር መታዘዝ ለህግ መታዘዝ የሚገለጥበት ነው። አስቸጋሪው ነገር ግን ምንድነው? በጾሙ የተረጋጋን እንሆንና በጾሙ የታገስን ጥሩዎች እንሆንና ጾሙ ካለፈ በኋላ ግን ሌላ ማንነት እናመጣለን። ሌላ ህይወት ውስጥ እንገባለን። ሌላ ስጋዊ ነገር፣ ሌላ ሐሳብ፣ ሌላ ፈቃድ፣ ሌላ ፍላጎት፣ ሌላ ዓላማ እናመጣለን። የተከበራችሁ የእግዚአብሔር ልጆች ይሄ ጾም ምን ቀጥልበት ነው እንጂ ምን እናቆምበት አይደለም። 55 ቀናት ጾመን ከዚያ እነዚህ 55 ቀናት ሲያልፉ ወደ ነበርንበት የሥጋ ህይወት ወደ ነበርንበት ዝሙት ወደ ነበርንበት ርኩሰት የምንመለስበት ሳይሆን በዚህ ባለንበት ህይወት የምንቀጥልበት ነው። እሱ ነው ክርስትና የሚባለው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ላይ ለሐዋርያት እንዲህ ብሎ አስተምሯቸዋል። ሲልካቸው በትር እንዳይይዙ ጫማ እንዳያደርጉና ሁለት ልብስ እንዳይኖራቸው ነግሯቸዋል። ይሄ ሁለት ልብስ የሚባለው በቁሙ ሌላ ትርፍ ልብስ ባንይዝ ኖሮ እኮ ይበርደን ነበር ብለው እግዚአብሔርን አምላክነቱን እንዳይጠራጠሩ ነው ለጊዜው። ምስጢሩ ግን ሁለት ልብስ የሚባለው ሁለት ማንነት ነው። ሁለት ማንነት፣ ሁለት ህይወት፣ ሁለት አይነት አስተሳሰብ፣ ሁለት አይነት አመለካከት፣ ሁለት አይነት ዓላማዎች እነዚህ ነገሮች እንዳይኖሩ ነው። ክርስቲያን ዓላማው አንድ ብቻ ነው። እሱም መንግስተ ሰማያት ነው። ዓላማው አንድ ብቻ ነው። እሱም መንፈሳዊ ህይወት ነው። እሱም ክርስትና ነው። እሱም መንፈሳዊነት ነው። ክርስቲያን ሆኖ መኖር ብቻ ነው ዓላማው። ክርስቲያን ሆኖ መሞት ብቻ ነው ዓላማው። ይሄ በጾም ጊዜ ክርስቲያን፣ ከጾም ውጪ ሌላ፣
ቤተ ክርስቲያን ሲሆን ክርስቲያን ከቤተ ክርስቲያን ውጪ ሌላ ቤተ መቅደስ ውስጥ ሲሆን ቅዱስ ከዚያ ውጪ ሲሆን ርኩስ አይሆንም ክርስቲያን የትም ቦታ ተመሳሳይ የትም ቦታ በሚሰራበት ቦታ በሚኖርበት ቦታ በሚያስተምርበት ቦታ በሚማርበት ቦታ በሚመገብበት ቦታ በሚሄድበት ስፍራ ሁሉ ክርስቲያን ተመሳሳይ መሆን አለበት መገለጫ ያለው ቋሚ ማንነት ያለው መሆን አለበት ክርስቲያን በጣም ብዙዎቻችን ሁለት አይነት ቀሚሶች አሉ ሁለት አይነት ልብሶች አሉ እንቀያይረዋለን ማንነታችን አሁን ያኛውን ቀሚስ የስጋን ቀሚስ የፋሲካን ቀሚስ የጭፈራውን ቀሚስ የስካሩን ቀሚስ እሱን ሳጥን ውስጥ አስገብተን ቆልፈነዋል በእነዚህ ጾሞች ያን ቀሚስ ዘግተን እናቆየውና ጾሙ ካለፈ በኋላ ያኛውን ቀሚስ እናወጣዋለን ይሄኛውን ቀሚስ እንቀብረዋለን ያኛውን ቀሚስ አጥበን እንለብሰዋለን እንደ አዲስ ያን የጭፈራ ቀሚስ ያን የጭፈራ ልብስ ያን የስጋ ቀሚስ ያን የዝሙት ቀሚስ ያን የዝሙት ልብስ እንደገና የማመንዘር ልብስ ያን እንለብሳለን ሌላው ቀርቶ 55 ቀናት ጾመን የፋሲካ አብዛኛዎቹ ቤተክርስቲያን ባዶ ነው የሚያድሩት ብዙዎቻችን ምን ጠይቀው ዶሮ ስንት ሰዓት እንደሚታረድ ነው ያኔ ስንት ሰዓት እንደሚቆረብ አንጠይቅም ስንት ሰዓት ስጋው ደሙ እንደምንቀበል አንጠይቅም በጣም ብዙዎቻችን በሬ ስንት ሰዓት ይታረዳን ብለን ነው ምን ጠይቀው ይሄን ሁሉ ጾመን ይሄን ሁሉ ቀናት አሳልፈን ከዚህ ቅድስና ወተን ከዚህ ከፍታ ወርደን ከዚህ ምጥቀት ከዚህ መንፈሳዊነት ወርደን የስጋ ነገር ግድ ይለናል ስለ ስጋ ነገር እናወራለን የቢራ ፋብሪካዎች የቢራ መጠጥ ሻጮች የተለያየ መጠጥ ሻጮች እነሱ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ብለው የቢራ ማስታወቂያ ይሰሩልናል ዘፋኞቻችን ኮንሰርት ይጠሩናል በጣም ብዙዎቹ አልበም ይለቃሉ ፋሲካን ጠብቀው ይታወቃል አያችሁ ዓለምኛን ያውቀናል ዲማንድ እንደሆነ ያውቀናል የማርኬቱ ዲማንድ እንደሆነ እንታወቃለን የቢዝነሱ ዲማንድ ፍላጎት እንደሆነ እንታወቃለን ስለዚህ በዚህ ሰዓት በእነዚህ አጽዋማት ብዙ ነገሮች ይዘጋሉ እየታደሱ ነው በጣም ብዙ ነገሮች ቀለም ይቀባሉ ዲኮር ይደረጋሉ ከዚያስ እነዚህ 55 ቀናት ካለፉ በኋላ ተዘጋጅተን እንጠብቃችኋለን ብለው ማስታወቂያ ይለጥፉልናል ያውቃሉ ጭፈራ ቤት እንደምናደር ያኔ ያውቃሉ ከጾማችን በኋላ ሄደን ጠጥተን እንደምንሰክር ያውቃሉ ይሄን ቅድስና እናጣዋለን እኔ የፈለኩት ምንድነው ከመጀመሪያው ጀምሮ ይሄን መስማት ስላለብን ነው መጠበቅ ስላለብን ይሄን መንፈሳዊ ከፍታ ይሄን መንፈሳዊ ምጥቀት ይሄን መንፈሳዊ ርቀት ይሄን እርጋታ ይሄን ጸጥታ ይሄን መንፈሳዊ ዝምታ ይሄን መታዘዝ ይሄን መገዛት መጠበቅ ስላለብን ዘወረደ የሚባለው አንዱ ዘወረደም ላይሉ የሚባለው ከላይ የወረደው የሚባለው የአዳምን መውረድ የክርስቶስን መውረድ እነዚህን የሚያሳዩ መሆናቸው እንዳለ ሆኖ የኛን መውረድ ጭምር የሚያሳይ ነው የኛን ከከፍታ መውረድ የሚያሳይ ነው ይሄ ጾም መነሻችን ይሁን ይሄ ጾም መውጫችን ይሁን ይሄ ጾም መለወጫችን ይሁን ይሄ ጾም ከሱስ ማምለጫ ይሁን ይሄ ጾም ከርኩሰት መውጫ ይሁን ይሄ ጾም ዓለምን የመተው ርኩሰትን የመተው ተንኮልን የመተው ቂምን የመተው በቀልን የመተው ከእግዚአብሔር ጋር የመሆን የመለየት የመለወጥ የመቀየር ጊዜ ይሁን የጾሙ ዓላማ እሱ ነው ከእንጀራ ብቻ መጾም አይደለም ፍጹም የሆነ መንፈሳዊ ለውጥ ያስፈልገዋል ይሄ ጾም ይሄ ትርጉም ከሌለው ባዶ ይሆናል ከንቱ ይሆናል ልማድ ይሆናል ይሄ ነው የጾም ትርጉም የሚባለው ይሄ ነው ጸጥታ የሚባለው እኛ ስንፈጠር ሁለት አይነት ጠባያት ነው ያሉት እንስሳዊና መልአካዊ እንስሳዊ ጠባይ አለን መልአካዊ ጠባይ አለን እንስሳዊ ጠባይ ማለት መብላት መጠጣት መተኛት መነሳት መራባት እነዚህ እንስሳዊ ጠባዮች ናቸው መልአካዊ ጠባይ ተብሎ የሚገለጠው መጾም መጸለይ መስገድ ማመስገን ይሄ መልአካዊ ጠባይ ተብሎ ነው የሚጠራው ሰውና መላእክት የተፈጠሩት ስለ ሁለት ነገር ነው ብለው ሊቃውንቱ እንዳስቀመጡት አንደኛ ስሙን ለመቀደስ ሁለተኛ ክብሩን ለመውረስ ለዚህ ነው የተፈጠረው ሰው የተፈጠረው ለዚህ ስሙን ለመቀደስ አንደኛ ሁለተኛ ክብሩን ለመውረስ ስሙን መቀደስ ማለት ነው ሲባል ማመስገን ማለት ነው ቅዱስ 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 ማለት 24 ሰዓት የሚመሰገንባት ቤተክርስቲያን ናት እቺ ቤተክርስቲያን 24 ሰዓት እንደ መላእክት የምታመሰግን ቤተክርስቲያን የሰማይን ሥርዓት የሰማይን ምስጋና የወረሰች ቤተክርስቲያን የሰማዩን ክብር በመድር ላይ የምታሳይ መስታወት የሆነች የምንታጸባርቅ ቤተክርስቲያን ናት እቺ ቤተክርስቲያን ስሙን መቀደስ የሚባለው ይሄ ነውና እናንተ በተኛንበት ሰዓት እዚህ ይደወላል
እኔና እናንተ በተኛንበት ሰዓታት ይቆማል እኔና እናንተ ተኝተን እዚህ ኪዳን ይደረሳል እኔና እናንተ ስራችንን እየሰራን ቅዳሴ ይቀደሳል እኔና እናንተ ስራችንን እየሰራን ማህሌታውያኑ በእግዚአብሔር ቃል እሳት ይነዳሉ ያለ ማቋረጥ መስዋዕት ሆኖ ይቀርባሉ 24 ሰዓት ምስጋና ይቋረጥባትም እቺ ቤተክርስቲያን የትም የለም የትኛውም የሃይማኖት ተቋም 24 ሰዓት የሚያመሰግን የትም የለም ለመንቀፍ አይደለም እውነታው ነው ቤተክርስቲያኗን እንድታውቋት ነው እንድትወዷት ነው እንዲገባችሁ ነው 24 ሰዓት የሚመሰገነው ደግሞ ሌላ አይደለም ክርስቶስ ነው የሚመሰገነው አብ ወልድ መንፈስ ቅዱስ ናቸው የሚመሰገኑት ከዚያ ቀጥሎ ነው ቅዱሳን የሚመሰገኑት ከዚያ ቀጥሎ ነው እመቤታችን የምትመሰገነው ከመላእክት የሚመሰገኑት ከዚያ ቀጥሎ ቤተክርስቲያኗ 24 ሰዓት ያለ ማቋረጥ ታመሰግናለች ይሄ ነው ስሙን መቀደስ ተብሎ የሚጠራ ሁለተኛ ክብሩን ለመውረስ ነው የተፈጠርነው ክብሩን ለመውረስ ነው የእግዚአብሔር ክብር ወራሽ ነህ የእግዚአብሔር ክብር ወራሽ ነሽ የኔን ክብር አይደለም የመምህራንን ክብር አይደለም የሊቃውንትን ክብር እንድትወርሱ አይደለም የምድራውያን ባለጸጎችን ክብር አይደለም የምድራውያን ዝነኞችን ክብር አይደለም የራሱን የእግዚአብሔርን ክብር የቅዱሳንን ክብር እንድትወርሱ አይደለም የተጠራችሁት የራሱን የእግዚአብሔርን ክብር የአምላካችንን ክብር ነው የፈጣሪያችንን ክብር ነው እንድንወርስ የተጠራ ነው ራሱን እንድንወርስ ነው የተጠራ ይሄ ሊገባን ይገባል ክብሩን ሊያወርሰን ይፈልጋል የራሱን ክብር ነው ማለት በጸጋ ሊያወርሰን ይፈልጋል ይሄ ማለት በሌላ አገላለጽ ምን ማለት መሰላችሁ የጸጋ አምላክ እንድንሆን የተጠራ ነው አማልክት ዘበጸጋ የጸጋ አማልክት እንድንሆን የተሾምነን ዓለም ላይ የተሾምነን ሌሎች ላይ የተሾምነን ነዳያን ላይ ፍጥረት ላይ የተሾምነን ፀሐይ ላይ የተሾምነን ጨረቃ ላይ የተሾምነን ከዋክብት ላይ የተሾምነን ፀሐይ ላንተ አይደለም የምታበራው አንተ ነህ ለፀሐይ የምታበራላት ለምን ፀሐይ ላንተ ነው የተፈጠረችው ጨረቃ ላንተ ነው የተፈጠረችው ብርሃናት ለኛ ነው የተፈጠሩት ሰማይ ለኛ ነው የተፈጠረው ምድር ለኛ ነው የተፈጠረችው እነዚህ ያሉት ፍጥረታት በሙሉ ልንገዛቸው ልንነዳቸው በአንዲት በረከት ተባርከን ተፈጥረንላቸዋል እኛንን የምናዛቸው በዩኒቨርሱ እንድንመራመር ጋላክሲው ላይ እንድንመራመር በዚህ ጥበብ እግዚአብሔር እንድናደንቅ እግዚአብሔርን እንድናመሰግን እጽዋቱ ላይ እንስሳቱ ላይ አራዊቱ ላይ ተሹመናል ጥቃቅን ህዋሳት ላይ ተሹመናል በታናናሾቻችን ላይ ተሹመናል በወንድሞቻችን ላይ ተሹመናል በእህቶቻችን ላይ ተሹመናል በቤተሰቦቻችን ላይ ተሹመናል በሌሎች በማያምኑ ሰዎች ጭምር ላይ ተሹመናል አያችሁ የተከበራችሁ የእግዚአብሔር ልጆች ጾም በሌላ ትርጉሙ ኃላፊነት ነው ኃላፊነት ማለትን ማለት መሰላችሁ ብቻችሁን አትጾሙ ስለ ሌሎች ትጾማላችሁ ስለ ራሳችሁ ብቻ አትጸልዩም ስለ ዓለም ትጸልያላችሁ ለምን ኃላፊነት አለባችሁ ዓለምን የመጠበቅ ኃላፊነት አለባት ኦርቶዶክሳዊቷ ቤተክርስቲያን ምእመናን ሸክሙኛ ላይ ነው ይሄን ታውቃላችሁ የዓለም ሸክም በዚህ ሰዓትኛ ላይ ነው ዓለም እንዳይጠፋ መጸለይ ያለብን እኛ ነን ዓለም ሰላም እንዲሆን መጸለይ ያለብን እኛ ነን ጦርነት እንዲጠፋ መጸለይ ያለብን እኛ ነን ሰዎች እንዳይሞቱ ህፃናት እንዳይራቡ እናቶቻችን በህመም ምክንያት በወሊድ ምክንያት እንዳይሞቱ መጸለይ ያለብን እኛ ነን ኢትዮጵያ እንድትጠበቅ ሀገር ሰላም እንድትሆን መጸለይ ያለብን እኛ ነን ለምን ኃላፊነት አለብን ዓለም ሲያመነዝር ዓለም ሲበላ ዓለም ሲጠጣ ዓለም ሲያመነዝር ዓለም ዝሙት ሲሰራ እኔና እናንተ ወደ ቤተክርስቲያን መምጣት ያለብን ኃላፊነት ስላለብን ነው የዓለምን መልክ የመጠበቅ ኃላፊነት አለብን ዘርን የመጠበቅ ኃላፊነት ትውልድን የመጠበቅ ኃላፊነት ህዝብን የመጠበቅ ኃላፊነት አለብን ክርስቲያን ማለት ኃላፊነት የተሸከመ ነው ጾም ኃላፊነት ነው ኦርቶዶክሳዊነት ኃላፊነት ነው አያችሁ ምናስጨንቃችሁ ለእናንተ ብቻ አይደለም እዚህ እንድትቆዩ የምትጠየቁት ለእናንተ ብቻ እንዳይመስላችሁ ስራ ያልመጣው ወንድማችሁ ስራ ያልመጣችሁ ሚስት ስራ ሆና ወደዚህ ያልመጣችሁ ሚስት ስራ ሆኖ ወደዚህ ያልመጣው ባልሽ ስራ ትምህርት ሆነ ወደዚህ ስላልመጡት ልጆችሽ ጭምር እንድትጸልይ ተጠርታን ኃላፊነት አለብን ኢዮብ እንደዛ ያደርግ ነበር መጽሐፈ ኢዮብ ላይ ምዕራፍ 1 ቁጥር 5 ጀምሮ እንደተጻፈው ኢዮብ ልጆቹ ከጓደኞቻቸው ጋር ሲዝናኑ ሲያድሩ ኢዮብ በጧት ይነሳና መስዋዕት ያቀርባል ለልጆቹ በልጆቹ ቁጥር ልክ መስዋዕት ያቀርብ ነበር እና መስዋዕቱን ሲያቀርብ ምን ብሎ ነበር የሚያቀርበው ልጆቼ አንተን አስቀይመው ሊሆን ይችላል ያደሩት ሌላ ቦታ ነው ልጆቼ ዘፍነዋል ልጆቼ ጨፍረዋል ልጆቼ በወጣትነት አንተን አስቀይመው ሊሆን ስለሚችል ልጆቼን ማርልኝ ብሎ ስለ ልጆቹ መስዋዕት ያቀርባል እናንተ ስለ ልጆቻችሁ ሻማ ታበራላችሁ ስለ ልጆቻችሁ ጧፍ ይዛችሁ ትመጣላችሁ
ስለ ልጆቻችሁ በእግዚአብሔር ፊት ትደፋላችሁ ግን ስለ ልጆቻችሁ ብቻ ደግሞ አይደለም ክርስቲያን ሰማያዊ አባቱ ሁሉን በመውደድ ፍጹም እንደሆነ ክርስቲያን ፍጹም ነውና ስለ ሌላው በእግዚአብሔር ፊት ትደፋላችሁ የሌላውንም ኃጢያት ጭምር ተሸክማችሁ ትመጣላችሁ ክርስቲያን ማለት እንደዛ ነው ታስታውሳላችሁ ኦሪት ዘፍጥረት ምዕራፍ 18ን ስትመለከቱ እግዚአብሔርና አብርሃም ሲነጋገሩ የነበረው 50 ጻድቃን ቢኖሩ ይችን ሀገር ታጠፋታለህ ሲለው አላጠፋም 50 ጻድቃን ካሉ 40 ቢኖሩስ አላጠፋም 30 20 10 ቢኖሩስ አላጠፋም ነገር ግን ምን አልሆነም 10 ጻድቃን አልተገኙም እነዚህ 10 ጻድቃን ምንድነው የሚሰሩት ቢኖሩ ኖሮ ምን ነበር የሚሰሩት የሌላውን ኃጢያተኛ ኃጢያት በጫንቃቸው ይሸከማሉ 10 ጻድቃን ቢኖሩ ለምሳሌ በወቅቱ የነበረው ህዝብ 100,000 ነው ተብሎ ቢታሰብ 100,000 ሲካፈል ለ10 ጻድቃን አንድ ጻድቅ የ10,000 ሰው ዕዳ በጀርባው ይሸከማል የ10,000 ሰው ዕዳ አንድ ጻድቅ አንድ ንጹህ ሰው አንድ ጻድቅ አንድ ክርስቲያን አንድ ኦርቶዶክሳዊ አንድ ጸሎተኛ ሰው አንድ መንፈሳዊ ሰው አንድ የሚጾም ሰው የ10,000 ሰው ዕዳ ይሸከማል ብቻህን አይደለም የምትመጣው ብቻሽን አይደለም የምትመጪው እግዚአብሔር ይመለከታል ዓለም ላይ ያለውን ያይና አይኑን ነቅሎ ዓለምን ከማጥፋት እናንተ ላይ ያስቀምጣዋል እግዚአብሔር እንዲህ ይላል ስለነዚህ ምእመናን ስለነዚህ ህዝብ ብዬ ዓለምን ማጥፋት ተዋለሁ ይላል ስለ ቸርነቱ ያምላካችን ስሙ የተመሰገነ ይሁን እግዚአብሔር የሚሰራው እንደዚህ ነው ለሐላፊነት ክርስቲያን ማለት ሐላፊነት ያለው ኦርቶዶክሳዊ ማለት እንደሱ ነው ጾም ማለት ሐላፊነት ማለት ነው በዚህ ምክንያት ስለ ጾም መማር የሚያስፈልገን አንዱ ይሄ ነው የማቴዎስ ወንጌል ምዕራፍ 6 ሙሉ ስለ 3 ነገሮች ብቻ የሚናገር ነው የማቴዎስ ወንጌል ምዕራፍ 6 አንደኛ ስለ ምጽዋት የሚናገር ነው ሁለተኛ ስለ ጾም የሚናገር ነው ሶስተኛ ስለ ጸሎት የሚናገር ነው እነዚህ ሶስቱም መሰረታዊያን ክርስቲያናዊ ምግባራት ተብለው የሚጠሩ ናቸው መሰረታዊያን ክርስቲያን ስራዎች ተብለው የሚጠሩ ናቸው ከነዚህ ውጪ መጽደቅ አይቻልም በነገራችን ላይ ሃይማኖት ያለው ሰው ነገር ግን እነዚህን ያልጨመረ ወደ እግዚአብሔር መሄድ አይችልም ጻድቅ መሆን አይችልም መውረስ አይችልም እነዚህ ሶስቱ መሰረታዊያን ነገሮች ናቸው ከነዚህ ከሶስቱ መሰረታዊያን ነገሮች ደግሞ መውደቅ ቢቀጥመው ንስሐ ይገባል ቅዱስ ቁርባንን ይቀበላል ስጋውን ደሙን ይቀበላል እነዚህ ምስጢራት ይፈጸማል እዚያ ወደ መንግስተ ሰማያት ይገባል ሁላችንንም የመንግስቱ ወራሾች እንዲያደርገን የአምላካችን ቅዱስ ፈቃዱ ይሁንልን እነዚህ ሶስቱም በማቴዎስ ወንጌል ምዕራፍ 6 ላይ ተጠቅሰዋል ጾም ነውና ስለ ጾም ብቻ የተናገረውን ጌታ እሱን እንመለከታለን አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ ፊትህን ታጠብ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል እኛ በርዕስነት ያነሳነው ራስህን ታጠብ የሚል ጾም እንደምታውቁት የግል ጾም አለ የማህበር ጾም አለ የአዋጅ ወይም የህግ አጽዋማት የሚባሉ አሉ የህግ አጽዋማት የሚባሉት 7 ናቸው እንደ አብይ ጾም የምንጾማቸው ሌሎቹ የህግ አጽዋማት ተብለው ይጠራሉ የማህበር አጽዋማት የሚባሉት በተለያየ ምክንያት የሚጾሙ በሲኖዶስ የሚታዘዝ በንስሐ አባትም የሚሰጥ ሊሆን ይችላል እነዚህ አጽዋማት የግል ጾም የማህበር ጾም ተብለው ይከፈላሉ ነገር ግን የህግ አጽዋም የታወቀ ጾም በሆነ ጊዜ ይሄኛውን የሚመለከት የማይመስላቸው ሰዎች አሉ በአጠቃላይ ይሄ ሐሳብ ውዳሴ ከንቱ አትፈልጉ የሚለውን የሚያሳይ ውዳሴ ከንቱ ማለት ባዶ ውዳሴ ምስጋና ለምስጋና ብላችሁ አትጾሙ ለውዳሴ ብላችሁ አትጾሙ ለመመስገን ብላችሁ አትጾሙ በሰዎች ዘንድ ለመከበር ብላችሁ አትጾሙ ከሰዎች ምስጋና ፈልጋችሁ ዋጋ ፈልጋችሁ አትጾሙ እውነት እላችኋለሁ ይላል ጌታ አማን ብለክሙ ሀግሉ ሴቶም ይላል እውነት እላችኋለሁ ዋጋቸውን አጡ ይላል ዋጋ ከማጣት እግዚአብሔር ሁላችንን የሚሰውረን ፈሪሳውያን ሲጾሙ እየጠወለጉ ነው የሚጾሙት ፊታቸውን እየቋጠሩ ነው የሚጾሙት ለምን ሰው አይቶ ምን ሆነ ነው የከሳው ብሎ ይጠይቃቸዋል እየጾምኩ ነው ይላል አቤት ገሌ ሲጾም ደስ ሲል ብለው ያመሰግኗቸዋል ከዛስ ምስጋና ነው የፈለጉት ምስጋናውን አግኝተዋል ስለዚህ ሰማያዊ ዋጋ አያገኙ በጣም ብዙዎቻችን ሰማያዊ ዋጋችንን እናጣለን በጣም በብዙ መልኩ ከንቱም ይሆንብን ኪሳራ የሚሆንብን በጣም ብዙዎች አሉ እና ፈሪሳውያን እንደሱ ናቸው ስለዚህ አንተ ግን ስትጦም ራስን ተቀባ ፊትህን ታጠብ 3 ነገሮችን ብቻ አሳያለሁ ፊትን መታጠብ የመጀመሪያው ንጽህናን የሚያሳይ ነው የሚገልጠው ራሱ ሐሳቡ የሚገልጠው ንጽህናን ይሄ ማለት ስጋዊ ንጽህናን አካላዊ ንጽህና እነዚህን የሚያሳይ ነው ሥርዓተ ቤተክርስቲያን ንጽህናን ያስተምራል የቤተክርስቲያን ትምህርት ስንፍናን አያስተምር መቆሸሽን አያስተምር
የቤተክርስቲያን ትምህርት ራስን መጠበቅ ያስተምራል። ሥርዓተ ቤተክርስቲያን ልብስህን እንድታጥብ አንተ ንጹህ እንድትሆን የተለየ ሽታ የተለየ ጠረን እንዳይኖርህ ቤተክርስቲያን ታስተምራለች። ቤተክርስቲያን ስትመጣ ብቻ አይደለም ክርስቲያን ንጹህ መሆን አለበት። የማይሸት ልብስ ያልቆሸሸ ልብስ መልበስ አለበት። ክርስቲያን ጫማው መሽተት ካልሲው መሽተት የለበትም። ሰዎችን የሚረብሽ ነገር ማድረግ የለበትም። ክርስቲያን እንደሱ ነው። ማወቅ ስላለባችሁ ነው ቤተክርስቲያን የምታስተምረው ይሄንን። ክርስቲያን በየትኛውም ቦታ ይኸውላችሁ አሁን እንደዚህ ስላችሁ ቶሎ ትዝ የሚለን መጥፎ ጠረን ብቻ ነው። ነገር ግን እሱ ብቻ አይደለም። የቤተክርስቲያን ሥርዓት የሚያስተምረው መጥፎ ጠረን ብቻ ሳይሆን የማይመች ጠረን፣ ለምሳሌ ሽቱ ሊሆን ይችላል። የበዛ ሽቱ መረጨት እሱ ራሱ ትክክል አይደለም። ለምን? የሚረብሻቸው ሰዎች ስላሉ፣ ሳይነሳቸውን የሚያስነሳባቸው፣ አስማቸውን የሚቀሰቅስባቸው ሰዎች ስላሉ፣ የሽታ አለርጂ ያለባቸው ሰዎች ስላሉ፣ ስለዚህ እንዳትረብሸው ተጠንቀቅ። አጠገብህ ያለው ሰው አጠገብሽ ያለችዋ እንዳትረበሽ ልብስህን ምን አይነት ጠረን ያለው እንዲሆን መጠንቀቅ አለብህ። ሰውነትህ ምን አይነት ጠረን ያለው እንዲሆን መጠንቀቅ አለብህ። ቤተክርስቲያን ስትገባ በምን አይነት ሁኔታ መግባት እንዳለብህ ይሄን መጠንቀቅ ያስፈልጋል። ንጽህና ቤተክርስቲያን ታስተምራለች። ፊትህን ታጠብ የሚለው እሱ ነው። ይሄ ብቻም አይደለም። አንዳች በአይን ሲታይ የሚያስቀይም የሚያስጸይፍ ነገር እንዳይኖር እንድንጠነቀቅ ቤተክርስቲያን ታስተምረናለች። በጣም እኮ ያለው ጥንቃቄ ይሄ ብቻም አይደለም። ድምጽ ራሱ አጠገብህ ያለውን ሰው እንዳትረብሸው ስትጸልይ ስትዘምር ድምጽህን ቀንሰ ዘምር። 318ቱ ሊቃውንት ይናገራሉ። ዘምር በመጠን ኢትክላ ከመይዘንግው አሃው አትጩህ፣ በመጠን ዘምር፣ በመጠን አመስግን። ወንድሞችህ እንዳይረበሹ እንዳይዘናጉ በመጠን አድርገው። ለምሳሌ የተከራያችሁበት ቤት የምትኖሩበት ቤት ጎረቤቶቻችሁ ሃይማኖት የሌላቸው እንኳን ቢሆኑ መዝሙራችሁ እነሱን የሚረብሽ መሆን የለበትም። የሚደሰቱበት እስካልሆነ ድረስ የሚመለሱበት እስካልሆነ ድረስ እነሱን መረበሽ እንኳን የለባችሁ። አያችሁ ጸጥታችሁ እንዲማርካቸው። ምን አይነት ሰዎች ናቸው? ለምንድነው ጸጥ ያሉት? ለምንድነው ትዕግስተኛ የሆኑት? ምን አይነት እርጋታ ነው ብለው ሲያደንቁ እሱማ ኦርቶዶክስ ነው ሲባል ያን ጊዜ ኦርቶዶክሳዊነትን ሰዎች ይፈልጉታል። ያን ጊዜ ሰዎች ሃይማኖቱን ይወዱታል። ያን ጊዜ ሰዎች መምጣት ይፈልጋሉ። ያን ጊዜ ሰዎች መግባት ይፈልጋሉ። ይሄ ነው። ሃይማኖትህን እንዴት እንደምታሳየው ተጠንቀቅ። ማንነትህን እንዴት እንደምትገልጠው ተጠንቀቅ። በዚያ ላይ ደግሞ ቤተክርስቲያኗን እንዴት እንደምታስከብራት ተጠንቀቅ። አሳያት። ቤተክርስቲያኗን በአካል ንጽህናህን ጠብቀህ ማንነትህን ጠብቀህ ምንነትህን ጠብቀህ ንጹህ ሆነህ የሰውን ክብር ጠብቀህ የሰውን ልክ የሰውን መጠን ተረድተህ አሳይ። ይሄ ነው ክርስትና የሚባለው። ኦርቶዶክሳዊነት የሚባለው ይሄ የመጀመሪያው ንጽህናን የሚያጣይ ነው። ስጋዊ ንጽህናን የሚያጣይ ነው። ኦርቶዶክሳዊነት ሰላማዊነት ነው፣ መመቸት ነው። ብዙ ቦታ ገልጻለሁ ይሄንን። ክርስትና ማለት መመቸት ነው፣ አለመጎርበጥ ነው። በሄዳችሁበት ቦታ በረገጣችሁበት ስፍራ በተራመዳችሁበት ቦታ በተገኛችሁበት ቦታ ሁሉ ሰላም ሰላም፣ ጥሩ መዓዛ፣ ጥሩ ሽታ፣ በጎ ምግባር ማን ያለው ሲባል እገሌ ምንድነው? ኦርቶዶክስ። እንዲህ መባል አለበት። እናንተ በምትሄዱበት ማስቲካ እያጮሁ መረብሽ አይደለም። ታክሲ ውስጥ ሰውን መግፋት አይደለም። ሰውን መርገጥ አይደለም። ማመናጨቅ አይደለም። ኦርቶዶክሳዊነት ሰላም ነው፣ ሰላማዊነት ነው፣ አለመጎርበጥ ነው። እናንተ በሄዳችሁበት ብርሃን፣ እናንተ በረገጣችሁበት ጨው፣ እናንተ በሄዳችሁበት ሕይወት ነው መሆን ያለበት። ኦርቶዶክሳዊነት እሱ ነው። ክርስቲያን እሱ ነው። ጾም እሱ ነው። ጸሎት እሱ ነው። ምጽዋት እሱ ነው። መንፈሳዊነት እሱ ነው። ለሌሎች መመቸት ነው፣ አለመረበሽ ነው፣ አለመጎርበጥ ነው። ክርስትና የሚባል ይሄ ነው። ስጋዊ ንጽህናን አካላዊ ንጽህናን መጠበቅ የልብስን የአካልን የመጀመሪያው ፊትን ታጠብ የሚለው የሚያሳየው እሱ ነው። ለምን በፊት ተገለጠ ቢባል ፊት ጎልቶ የሚታይ ለሁሉም የሚታይ እንደሆነ ሁሉ የሚታይ ንጽህና የጎደለው ነገር እንዳይታይብህ የሚልን ምስጢር የሚያሳይ ነው። የመጀመሪያው ፊትን ታጠብ አካላዊ ንጽህናን የልብስ ንጽህናን የሚያሳይ ነው። ሁለተኛ ፊትን ታጠብ የሚለው ቅድስናን የሚያሳይ ነው። መንፈሳዊ ንጽህናን፣ የውስጥ ንጽህናን፣ የህዋሳት ንጽህናን የሚያሳይ ነው። ለምን በፊት አንቀጽ ተናገረው? ለምን በፊት ግስ ተናገረው? ለምን ፊት ብሎ ጠራቸው ቢባል ከአምስቱ የስሜት ህዋሳቶቻችን የሚበዙት የሚገኙት ፊታችን ላይ ነው። ዋናዎቹ
አንደበታችን ያለው ፊታችን ላይ ነው አፍንጫችን ያለው ፊታችን ላይ ነው አይናችን ያለው ፊታችን ላይ ነው ጆሮአችንም ቢሆን ለፊታችን ቅርብ ነው እነዚህ አምስቱ የስሜት ሕዋሳቶቻችን ከአምስቱ አራቱ የስሜት ሕዋሳቶቻችን የሚገኙት ፊታችን ላይ ነው እነዚህ የስሜት ሕዋሳቶቻችን ደግሞ ዓለም ላይ ምንም ነገር የማድረግ ኃይል ያላቸው ናቸው ዓለም ላይ የዓለምን ጦርነት ማስነሳት የሚችሉና የዓለምን ጦርነት ጸጥ ማድረግ የሚችሉ እነዚህ አራቱ የስሜት ሕዋሳቶቻችን ናቸው የዓለምን ጦርነት ማምጣት የሚችሉ የዓለምን ጦርነት ጸጥ ማድረግ የሚችሉ የትኛው አንደበታችን እንደምታውቁት ነው አይኖቻችን እንደምታውቋቸው ናቸው ጆሮዎቻችን እንደምታውቁት ነው የምንሰማው ነገር አፍንጫችን እንደምታውቁት የምናሸተው ነገር ምንድነው የሚለውን የሚጠይቅ ነው እነዚህ የስሜት ሕዋሳቶቻችን ምንም ነገር ማድረግ ይችላል ለምሳሌ አንደበት መስበር ይችላል መጠገን ይችላል መግደል ይችላል ማዳን ይችላል ሕይወት ይነገርበታል አንደበት ትንሳኤ ይነገርበታል አንደበት ሞትም ይነገርበታል ሞትም ያመጣል ሕይወትንም ይሰብካል ሞትን ያመጣ ትንሳኤንም ይሰብካል አንደበት እንደዛ ነው ኃያል ነው አንደበት ጦርነት የሚሆነው አንደበት ነው ጦርነት የሚሆነው በዓለም ላይ ምላስ ነው ንግግር ነው ቃል ነው ከአንደበት የሚወጣ ዓለምን መቀየር የሚችለው ከአንደበት የሚወጣ መሪዎች ሲናገሩ ሀገር ምትከብረው ምትዋረደው በዚያ ምክንያት ነው ለምን በመሪዎቹ ንግግር ሀገር ስለምትለካ ቃል ሀገርን የመስራት ቃል ሀገርን የማፍረስ ቃል በሀገር ላይ ጦርነት የመቀስቀስ ቃል በሀገር ላይ ጦርነትን የማቆም ሰላምን የማምጣት አቅም አለው አንደበት እንደዛ ስለዚህ ዓለም ላይ በጣም ለውጥ ማምጣት የሚችሉት እነዚህ ናቸው ታዲያ በጾማችን ማድረግ የሚገባን ምንድነው ቢባል እነዚህን ሕዋሳት አደብ ማስያዝ ያስፈልጋል ምንድነው መናገር ያለብን ምንድነው ከአንደበታችን መውጣት ያለበት ወንድሞቻችንን እንዳንገድላቸው በቃል ሰዎችን በቃል እንዳናሸማቀቃቸው ከክርስትና እንዳናስወጣቸው በቃል በአሽሙርና በሽሙጥ ሰዎች ወደ ቤተክርስቲያን እንዳይቀርቡ እንዳናደርጋቸው መጠንቀቅ ያለብን ምንድነው ብዙ ሰዎች እኮ ከቤተክርስቲያን ይቀራሉ ይሄን ታውቃላችሁ ብዙ ሰዎች አውደ ምህረቱን ይሸሻሉ ብዙ ሰዎች ታቦቱን ይሸሻሉ ብዙ ሰዎች ካህናትን ይሸሻሉ ብዙ ሰዎች ቀሳውስትን ይሸሻሉ ብዙ ሰዎች ሰባኪያንን ይሸሻሉ መምህራንን ይሸሻሉ አገልጋይ ይሸሻሉ ክርስቲያኑን ይሸሻሉ አንቺ ብሎ ክርስቲያን አንቺ ብሎ ኦርቶዶክስ አንተ ብሎ ክርስቲያን አንተ ብሎ ኦርቶዶክስ እየተባለ የሚሸማቀቅ ባሽሙር የሚሸማቀቅ ባለባበሱ የሚሸማቀቅ የቤተክርስቲያንን ደጅ ለማየት የሚፈራ በጣም ብዙ ሰው አለ ባለባበሷ እየተሳቀቀች ሁሉ ጊዜ የቤተክርስቲያኑን በር ሳታይ የምትኖር እህት አለች በጣም ብዙ ምክንያቱም ሰው በአይኑ ይገርፋታል ሰው ይገላምጣታል ሰው በቃል ይገርፋታል ሰው በአሽሙርና በሽሙጥ ይገርፋታል ያሰቃያታል ሰው በአንደበት ይደበደባል ጌታ በሉቃስ ወንጌል ምዕራፍ 10 ከቁጥር 29 ጀምሮ የመሰለው ምሳሌ ትዝ ይላችኋል ከኢየሩሳሌም ወደ ኢያሪኮ ሲወርድ ወንበዴዎች አግኝተው የገረፉት ሰው የደበደቡት ሰው ትዝ ይላችኋል የገፈፉት ሰው ትዝ ይላችኋል እነዚያ ወንበዴዎች የገረፉት ስለ መደብደብ ብቻ የተናገረ ይመስላችኋል ስለ ዱላ ብቻ የተናገረ ይመስላችኋል ከኢያሪኮ ወደ ከኢየሩሳሌም ወደ ኢያሪኮ መውረድ ማለት ከቅድስና ወደ ኃጢያት መውረድ ማለት ነው ሰዎች ከቅድስናቸው ዝቅ ሲሉ እኛ ተጨምረን እንደ ወንበዴ የምንደበድባቸው ሰዎች አሉ ወጥተው እንዲቀሩ የምናደርጋቸው ሰዎች አሉ በቃል ስንት ሰው ሰብረናል በቃል ስንት ሰው ሰብረናል በቃል ስንት ሰው አባረናል በቃል ስንት ሰው አሸማቀናል ዳግሚያ ኦርቶዶክስ ቢባል ነገር አላይም እንዲል ሰው እንዲህ ያደረግን ስንት ሰዎች አሉ ጥንቃቄ ይፈልጋል ሰዎችን እንዴት መያዝ እንዳለብን ጥንቃቄ ይፈልጋል ለነፍስ ሊገደን ያስፈልጋል ለአንዲት ነፍስ ያው ስለ ብዙ ነፍሳት አይደለም ማወራው ስለ አንዲት ነፍስ ሊገደን ያስፈልጋል ንግግሮቻችን በጨው እንደተቀመሙ መሆን አለባቸው ጥበብ ያለባቸው ማባበል የሚችሉ መመለስ የሚችሉ ለንስሐ ማብቃት ለስጋው ደም ማብቃት ለእግዚአብሔር ደጅ ማብቃት የሚችሉ መሆን አለባቸው አንዲት ሴት ሱሪ ለብሳ አጭር ቀሚስ ለብሳ እዚህ ብትመጣ ዞር በይ ብሎ ጎትቶ ማውረድ አይደለም እህቴ መምጣትሽ መልካም ነው ነገር ግን ይህንን አስተካክለሽ ነገ እንድትመለሽ አደራ እንዳትቀሪ የሚያስፈልገውን ነገር ሁሉ አግዛለሁ ብሎ መላክ ነው በድንጋይ ደብድቦ ማባረር የሚፈልግ ሰው ይቺ ባለጌ ብሎ ማባረር የሚፈልግ ሰው አያችሁ ምን ተጠቀመው ቃል አያችሁ ሰውን ምናባረርበት አያችሁ ሰውን ምንቀበልበት ፈሪሳውያን የሆኑ ሰዎች አሉ ግብዞች የሆኑ ሰዎች አሉ
ብዙ ሰዎች ከሃይማኖት ርቀዋል። ሌላ በሌላ ግብር ምናውቃት የቡና ቤት ሴት ምንላት ሴት ጧፍ ይዛ ብትመጣ እንዴት ደፍረሽ ቤተክርስቲያን ገባሽ ልንላት እንችላለን። በጣም እኮ አሳዛኝ እኮ እግዚአብሔር የማረውን ሰው ኃጢያቱን እያስታወስን የምናሰቃይ ስንት ሰዎች ነን። እግዚአብሔር ይቅር ያለውን ሰው እግዚአብሔር ኃጢያቱን የሰረዘለትን ሰው እኔና እናንተ እያነበብን የዕዳ ደብዳቤውን እየገለጥን በጣም ስንት ሰው እናሸማቅቃለን። ንስሐ የተገባበትን ኃጢያት እያነሳን እያስታወስን አንተ እኮ እንዲህ ያደረግህነን እያልን እየወጋን እያቆሰልን ሰውየውን እንዲያዝን የምናደርግ ስንት ሰዎች ነን። ስንት ሰዎች ነን። የክርስቶስን ቁስል ሁሉ ጊዜ እየቸነከርን ምንኖር እየወጋን ምንኖር ጌታን እየገረፍን ምንኖር ዛሬ መስቀል እንዲሸከም እያደረግን ምንኖር ስንቶቻችን ነን። ክርስቶስ እኮ ወንድምህ ነው ሌላ አይደለም። ክርስቶስ የሞተለት ሰው ወንድምህ ክርስቶስ ማለት እኮ ነው። ኢየሱስ ማለት እኮ ነው። ምክንያቱም ክርስቶስ ሞቶለታል። ሐዋርያው ቅዱስ ጳውሎስ እኮ ይናገራል አንደኛ ቆሮንቶስ ምዕራፍ 8 ላይ ክርስቶስ የሞተለት ወንድሜ ከሚሰናከል ለዘላለም ስጋ መብላት ይቅርብኝ ይላል። ወንድማችን ከሚሰናከል እኮ መተው የሚገባን ነገር እኮ መተው ቃል ይቅርብህ፣ ክፉ ነገር ይቅርብህ፣ ማሽሟጠጥ ይቅርብህ፣ አሽሙር ይቅርብህ፣ መዘባበት መሳለቅ ይቅርብህ፣ ሰውን ማሸሽ ይቅርብህ። ተማሪህን ይሄን ማወቅ ያስፈልጋል። በጣም ብዙ ሰዎችን አሸማቀናል። በጣም ይሄ በመንፈሳዊ ብቻ አይደለም በስጋዊው ጭምር እንዴ ስንት ልጆችና ከቤተሰብ ጀምሮ ከእናት አባት ጀምሮ ከወላጅ ጀምሮ ከወንድም ከት አንተ ብሎ ሐኪም ብለን እኮ ብናሸማቀቃቸው ልጆች አሉ ገና ሲጀምሩ። አንተ ብሎ ዶክተር ምትሆን አንተ እንዲህ ብለን በስድብ ምናሸማቀቃቸው ገና ከህፃንነታቸው በሞራል የምንጎዳቸው ልጆች አሉ እኮ። አስተዳደግ ቤተክርስቲያን ታስተምራለች። ለህፃናት ውስጥ ተነግሯቸው ትህትና ማስተምሯቸው በራስ መተማመን ማስተምሯቸው ራሳቸውንም እንዲያዩ በበጎ እንዲያዩ ራሳቸውን በበጎነት እንዲቀበሉት ማስተምሯቸው ግን ደግሞ ትዕቢተኞች ኩራተኞች እንዳይሆኑ ማስተምሯቸው ስጋዊው ጭምር እና እነዚህ የስሜት ህዋሳት ተብለው የሚጠሩት በዚህ ጾም የምንገራበት ጊዜ ነው። የምናጥባቸው ጊዜ ነው። አይን መታጠብ አለበት እግዚአብሔርን በማየት ጆሮአችን የእግዚአብሔርን ቃል በመስማት መታጠብ አለበት። አፍንጫችን ዕጣኑን በማሽተት መታጠብ መቀደስ መለየት አለበት። አንደበታችን የእግዚአብሔርን ስም በመጥራት የእግዚአብሔርን ቃል በመናገር በመመስከር መታጠብ መቀደስ አለበት። እጃችን መታጠብ አካላችን ህዋሳቶቻችን በቃል እሳት በእግዚአብሔር ቃል እሳት በወንጌል እሳት በመንፈሳዊነት እሳት በጾም እሳት በበጎነት እሳት መታጠብ መቀቀል መጠበስ አለባቸው። መለየት መሰዋት መቃጠል አለባቸው። ፊትን ታጠብ የሚለው የሚያሳይ ይሄን ነው። ቅድስና መንፈሳዊ ንጽህና የሚያሳይ ነው። ሁለተኛ ሶስተኛ ፊትን መታጠብ ማለት በእንባ መታጠብ ነው። ፊትን ታጠብ ማለት አልቅስ ማለት ነው። አልቅስ እንባ ይኑር እንባ ይፍሰስ። እንባ ከምን የሚመነጭ መሰላችሁ? ከልብ ሐዘን የሚመነጭ ነው። እንባ ራስን ማዋረድ ይፈልጋል። ፕሮቶኮል የሚባል ነገር ማስወገድ ይፈልጋል። እንባ የሚወጣው እንደዛ ነው። ማልቀስ የምትችሉት ትሁት ልብ ሲኖራችሁ ነው። እንባ ያጥባል። እንባ ከውስጥ የሚወጣው የተዋረደ ልብና የሳሳ ልብ ሲኖራችሁ ነው። ትክክለኛ ውስጣዊና መንፈሳዊ ስሜት ሲኖራችሁ እንባ ከአይናችሁ ይፈሳል። ልባችሁ ከደነደነ እንባ ያስቸግራችኋል። ለምን ለምትወዳቸው ሰዎች ታለቅሳላችሁ? ለምን ስለ እናት ስለ አባት ታለቅሳላችሁ? ለምን ስለ ልጆች ታለቅሳላችሁ? ለምን ስለ እነሱ እንደምታለቅሱ ታውቃላችሁ? ራሳችሁን ለነሱ ትሰጣላችሁ፣ ትወዷቸዋላችሁ። ስለምትወዷቸው ልባችሁ ይሳሳል። ስለዚህ እንባችሁ ይታዘዛል። እግዚአብሔርን ትወዱታላችሁ ሆይ? ይሄ ነው ጥያቄው። በአራት ነገሮች ማልቀስ እንደሚገባ አባቶቻችን ይናገራሉ። አንደኛ የራስን ኃጢያት አስቦ ማልቀስ፣ ሁለተኛ የባልንጀራን ኃጢያት አስቦ ማልቀስ፣ ሶስተኛ የሰማዕታትን ግፍ አስቦ ማልቀስ፣ አራተኛ የጌታን ሞት አስቦ ማልቀስ። በእነዚህ በአራት ነገሮች ማልቀስ። የመጀመሪያው የራስን ኃጢያት አስቦ ማልቀስ ማለት ንስሐ ነው። በቃ በድያለሁ ይቅር በለኝ ብሎ ማልቀስ ማመን ይፈልጋል። ውስጥን ማየት ይፈልጋል። ራስን መቀበል ኃጢያተኛውን ማንነት ተቀብሎ ወደ ጻድቅ ማንነት መውሰድ ይፈልጋል። እንባ ከዛ ነው የሚመነጨው። ዳውም ጸሎትን ሲገልጣት ማሪሳቅ ጾም ሰማ ለጸሎት ወእህታ ለአርምሞ ወነቃ ለአንብ ወጥንተ ኩሉ ገርል ሰናይት ይላታል። ጸሎት ማለት
የጸሎት እናት የዝምታ እህት ይልና የእንባ ምንጭ ይላታል። የተጋድሎ ሁሉ የመልካም ምግባር ሁሉ መነሻ መጀመሪያ ብሎ ይገልጣታል። ጾም እንባ ማለት እሱ ነው። የራስህን ኃጢአት አስበው። በድለናል። እንደኛ የበደለ ማንም የለም። እንድንሸማቀቅ አይደለም፣ እንድንጨነቅም አይደለም። ንስሐ ገብተንበት ሊሆን ይችላል። እንደ ህዝብ የበደልናቸው በደሎች አሉ አይደለም። ያውም በዚህ ዘመን የሚያሳዝነው የግል ኃጢአታችን ብቻ አይደለም፣ አንድ ላይ ሆነን የበደልነው በደል አንድ ላይ ተስማምተን በአዋጅ የሰራነው ኃጢአት፣ በአዋጅ የገደልነው ህዝብ፣ በሚሊዮን የጨረስነው ህዝብ፣ በሚሊዮን የሞተው ህዝብ። እነዚህ እኮ የማህበር ኃጢአቶች፣ የህዝብ ኃጢአት እኮ ነው። ይሄ ኃጢአት የህዝብ ኃጢአት። እስካሁን ይቅርታ እንኳን አልጠየቅንበትም። ይሄን ታውቃላችሁ? እስካሁን ሳልገባንበትም እስካሁን አናምንም። እንዲያውም አንዳንዱ ሰው እንደዚህ ሲባል ምን ለማለት ፈልጎ ነው አሁን ፖለቲካ ለማውራት ነው የሚል ሰው አለ። እንደ ህዝብ የሰራነው ኃጢአት አለ። እገሌ አይደለም፣ በምስራቅ በምዕራብ በሰሜን በደቡብ አላልኩም። እንደ ኢትዮጵያ ህዝብ የሰራነው ኃጢአት አለ። 2 ሚሊዮን እና ከዛ በላይ ህዝብ ገለናል። ግን ዕቃ የጠፋብን እንኳን አንመስልም። ለምን እንደዚህ ሆነ ይመስላችኋል? አንድ ላይ በአዋጅ ተስማምተን መግለጫ አውጥተን አንድ ላይ ወተን የሰራነው ኃጢአት ነው። እና እንደ ሀገር እኮ እኔ የሚያስፈልገው ይሄ ለታስተስሮ የሚባል አለ በብሉይ ኪዳን የስርየት ቀን የሚባል እንደዚህ የሚያስፈልገን ሁሉ ይመስለኛል። እንደ ህዝብ ከጫፍ እስከ ጫፍ ልክ አዋጅ አውጀን ለጦርነት እንደወጣ ነው ሁሉ ለምህረት ለእርቅ ሁሉ መውጣት ያለብን ይመስለኛል። እግዚአብሔር እንዲታረቀን እንደ ማህበር የሰራ ነው፣ እንደ ህዝብ የሰራ ነው፣ አንድ ላይ የሰራ ነው፣ በሚዲያ የሰራ ነው፣ በአካል የሰራ ነው፣ በተግባር የሰራ ነው፣ በልብ የሰራ ነው፣ በአይምሮ የሰራ ነው፣ በሐሳብ የሰራ ነው። የታባቱ ይበለው ይቀጥቅጠው ፈለጠው ቁረጠው ብለን የተናገርነው ሰራለት ያልነው እነዚህ ነገሮች እኮ አሉ። አልተቃወምንም። ሰው ከነ ህይወቱ ሲቃጠል አልተቃወምንም። ሰው ተዘቅዝቆ ሲሰቀል አልተቃወምንም። እንደ ድራማ ነው ያየነው፣ እንደ ፊልም ነው ያየነው፣ እንደ ቲያትር ነው ያየነው። ምንም አላለም። ርጉዝ የሆኑ ሴቶች ወዳቸው ተሰነጠቀ ሲባል እንደ ዜና ሰማ ነው። ምንም አላልንም፣ አልተቃወምንም። ሞት ለመድን። በስልኮቻችን ያሉትን የተገደሉትን ሰዎች ዙም አድርገን እናያለን። የተቆረጠውን አንገት ዙም አድርገን እናያለን። ለመድ ነው። ሬሳ ያለበትን ፎቶ ኪሳችን ውስጥ ከተን እንሄዳለን። ለመድ ነው። ሞት ለመድን። አይታወቅም። ምናልባት ወንጀል ስለሆነ መንግስት ይጠይቀናል ብለን ስለምንፈራ እንጂ ሁላችንም ውስጥ የመግደል ሐሳብ እንዳይኖር እፈራለሁ። እንጠላለን ወንድሞቻችንን። ብዙዎቻችን ወንድሙን የሚጠላ ነፍሰ ገዳይ ነው የሚለው መጽሐፍ። ከመጥላት ይጀምራል። አያችሁ፣ እንደ ህዝብ የሰራነው ኃጢአት አለ እና ስለዚህ ኃጢአት ማልቀስ ይገባል። በእንባ እግዚአብሔር ከማረን ማልቀስ እንባ ማፍሰስ ይገባል። የራሱን ኃጢአት አስቦ ማልቀስ። ሁለተኛው የባልንጀራን ኃጢአት አስቦ ስለሌሎቹ ማልቀስ፣ ቅድም እንደገለጽኩት ይገባል። ሶስተኛ ግፋ ሰማዕታትን አስቦ የሰማዕታትን ግፍ አስቦ ማልቀስ ይገባል። በአዲስ ኪዳንም በብሉይ ኪዳንም ስለተገደሉ ሰዎች በግፍ ስለተገደሉ ሰዎች ማልቀስ ይገባል። ስለ ሰማዕታት መከራ፣ ስለነ ቅዱስ ጊዮርጊስ መከራ፣ ስለነ ቅዱስ መርቆሬዎስ መከራ ስለነሱ ማልቀስ ይገባል። በአገራችን በልዩ ልዩ ክፍሎች ስለታረዱት ካህናት ስለታረዱት ኦርቶዶክሳውያን ማልቀስ ይገባል። ማሰብ ይገባል። እነሱ ስለነሱ ግፋ ሰማዕታት ቢባል ይሄ የመጨረሻው ሞተ ወልደ እግዚአብሔርን አስቦ ማልቀስ ይገባል። ሞተ ወልደ እግዚአብሔርን ማለት የክርስቶስን መከራ በዚህ ጾም አንዱ የምናስበው የጌታን መከራ ነው የምናስበው። ችንካሩን እናስባለን፣ ቁስሉን እናስባለን፣ መስቀል ተሸክሞ መደፋቱን እናስባለን። የተገረፈውን ግርፋት 6666 ጊዜ የተገረፈውን ግርፋት እናስባለን። በጅራፍ የተረጨውን ስጋ የተፈረፈረውን ስጋ በቀራንዮ ምድር ላይ የተበተነውን ስጋ እናስባለን። የተረጨውን ደም እናስባለን። የገጠጠውን አጥንት የሚቆጠረውን አጥንት እንደ በረዶ ነጭ የሆነውን ያ ደም የሸፈነውን አጥንት እናስባለን። ያ ሾህ አክሊል ጭንቅላቱን የሚቀደውን ጭንቅላቱን የፈጠፈጠውን ወደ ሰማይ የሚደርሰውን የብረት ሾህ የብረት ምስማር እሱን እናስባለን። ስቃዩን እናስባለን። መቃተቱን እናስባለን። ጩኸቱን እናስባለን። መራቡን እናስባለን። ተጠምቶ ሐሞት መጠጣቱን እናስባለን። 33 ዓመት ከ3 ወር ክርትት ማለቱን እናስባለን። ድካሙን እናስባለን። ይሄ ጾም ማለት ይሄ ነው። ፊትህን ታጠብ ማለት ይሄን እያሰብክ አልቅስ፣ ይሄን እያሰብክ በእንባህ ታጠብ፣ ኃጢአትን እያሰብክ በእንባህ ታጠብ አልቅስ ማለት ነው። የሚያለቅስ ልብ፣ የሚሳሳ ልብ፣ ለእግዚአብሔር የሚነጠፍ ልብ፣ ማይኮራ ልብ፣ ማይተብት
እኔ ሐኪም ስሆን እኔ ዶክተር ሲሆን እንዴት እንባ ይወጣኛል ብሎ የማያስብ እኔ ፕሮፌሰር ስሆን እንዴት እንባ ይወጣኛል ብሎ የማያስብ እኔ አለቃ ስሆን እኔ እንደዚህ ስሆን እኔ ማኔጀር ስሆን እኔ ብዙ ሰራተኞች ኃላፊ ስሆን እኔ የተማርኩ ስሆን እኔ ትልቅ ሰው ስሆን እንዴት በእግዚአብሔር ፊት እንደ ሴት እንዴት አለቅሳለሁ ብሎ የማያስብ ወንድ እንዴት ትልቅ ሴት ስሆን አለቅሳለሁ ብላ የማታስብ ሴት ፕሮቶኮላን በእግዚአብሔር ፊት የማትጠብቅ ሴት የማይጠብቅ ወንድ ክብሩን ያነጠፈ ሰው ለእግዚአብሔር ክብሩን ለእግዚአብሔር ያዋረደ ክብሩን ለእግዚአብሔር የጎዘጎዘ ሰው ያስፈልጋል። ፊትን መጣጣብ አንደኛ አካላዊ ስጋዊ ንጽህናን መጠበቅ፣ ሁለተኛ መንፈሳዊ ንጽህናን ውስጣዊ ንጽህናን ቅድስናን መጠበቅ፣ ሶስተኛ በእንባ በንስሐ እንባ መታጠብ። አምላካችን እግዚአብሔር ፊታችንን ታጥበን ንጹሃን ሆነን ቅዱሳን ሆነን ይህንን ጾም እንድንጨርሰው ቅዱስ ፈቃዱ ይሁንልን። ከጾሙም በኋላ ንጽህናችንን ቅድስናችንን ይዘን እግዚአብሔርን ደስ የሚያሰኘውን መልካም ሥራ እየሰራን ንስሐ እየገባን ቅዱስ ሥጋውን ክቡር ደሙን እየተቀበልን እንድንኖር የመንግስቱ ወራሾች እንድንሆን የአምላካችን እግዚአብሔር ቅዱስ ፈቃዱ ይሁንልን። ጾሙን በሰላም ያስፈጽመን። ወስብሐት ለእግዚአብሔር።